ሰላም ሰላም እንዴት ናችሁ? እንኳን ወደ ሰብለ ዩቲዩብ ቻናል በሰላም መጣችሁ እያልኩኝ ሰላምቴን እያቀረብኩኝ እንግዲህ እዚህ ጋር የሚታያችሁ ባብል ፕላኔት ይላል። ልጆች አሁን ስኮል ሆሊዴይ ስላላቸው እቤት ከሚውሉ አንዳንዴ እየወጡ እንደዚህ ፈን አክቲቪቲ እንዲያደርጉ የተዘጋጀ ነው። ያው ከፍላችሁ ነው እና ከፍለን ኢደን እዚህ ጋር እንደምታዩት ባብሉ ወይም አረፋ ነገሩ እና እነሱ ልጆቹ በራሳቸው ሚክስ አድርገው የሆነ ፈን እንዲያደርጉ ተፈልጎ ይሄንን ሚክስ እያደረጉ ያው ማለት ብዙ የተለያዩ ልጆች አሉ። ከየእንትናቸው የመጡ ልጆች አሉ። አብረው እንግዲህ ፈን እንዲያደርጉ ነው። እዚህ ጋር ያያቸዋቸው ሚክስ እያደረጉ ነው። ሚክስ ያደርጋሉ ይሄንን። ከዛ ሲጨርሱ የራሳቸውን ባብል ይሰራሉ ማለት ነው። እንግዲህ ሳሙናና ውሃ ትንሽ እየተቀላቅሎበት የሚፈጥረው ነገር ማለት ነው፣ እንዳረፋ ነገር። እሱን ነው እየሰሩ ያሉት፣ ሚክስ እያደረጉ ያሉት እና የሆነ ከለር ያመጣል። ሚክስ ጋር አድርገው ከጨረሱ በኋላ የሆነ የሚያምር ከለር አለውና በሱ ፈን ሊያደርጉ ከፍለን ነው የወሰድናቸው። ያው ልጆች ስለሆኑ የሆነ እቤት ከሚውሉ ውጪ አንዳንዴ እንደዚህ አይነት ቦታ እየሄዱ ፈን እንዲያደርጉ ማድረግ ጥሩ ነው። ቤት ኤሌክትሮኒክስ ላይ ካፍጥጠው ከሚውሉ ይሻላልና ቤት ሲሆኑ ደግሞ ያው እንግዲህ የሀገሩ ያው ልጅ ምናምን አይገናኝም፣ በየቤታቸው ነው ቁጭ የሚሉት እንደዚህ በተገኘው አጋጣሚ ወጥተው ፈን ካላደረጉ ማለት ነው። እና እዚህ ጋር የምታዩት እንግዲህ ይሄው ፈን እያደረጉ ነው። የኔ ልጅማ በቃ ይሄንን ሽጉጥ ነገር ይዞ በቃ አለቅም ምናምን ነገር ብሎ ከሱ ጋር ነበረ የቆየው። ሌሎቹን አልነካካም። እዚህ ጋር እንደዚህ እያደረገ እየተጫወተ ነበረ እስክንጨርስ። አብራው የሄደችው ጓደኛው ጋር አብራ የሄደችው ትንሽ እሷን ፈን አደረገች። የተለያዩ ነገሮች ሞከሩ ከልጆች ጋር እንደዚህ ደስ የሚል ጊዜ አሳልፈን ይሄንን ጨርሰን ምናምን ይሄው እዚህ ጋር አለች እሷ ማለት ነው። እዩት፣ አልሰራላት ይሄኛው በደንብ ብሎ አላረገችውም። እፍበየው እያልን ነበረ፣ ብሎ አርጊው እያልን ነበረ። ከዛ እንደዚህ እያደረገች የኔ ልጅ ይሄኛውን አለቅም ብሎ እዚህ ጋር ነበረና ሙሉ ሰዓቱን እስክንጨርስና ወደ ቤት እስክንመጣ ድረስ እንግዲህ እዚህ ጋር ይሄኛውን ሽጉጥ የሚመስለውን ነገር ይዞ በሱ ባብል እያደረገ ነበረ። ሌሎቹና ይሄ ሞክር ምናምን ስንለው እምቢ አለ። ከዛ እንግዲህ ይሁን ብለን እኛም ዘማል ነው ማለት ነው። ይሄኛው በዚህኛው ኢንጆይ ካደረገ ብለን ኢንጆይ ያደርግ በዚህኛው ብለን እኛም ዘማል ነው። እኔም ጓደኛዬም ከውጭ ጋር ቆመን እየሳቀን ነበረ ምን እንደሚያደርግ። አሁን እዚህ ጋር እንግዲህ ሌሎች ልጆች ራሱ እንትን እያሉ ነበረ፣ ያው እየተጫወቱ ፈን እያደረጉ ነበረ። እቺኛዋ ልጅ ራሱ በዚህኛው ጋር ይሄኛው እንዲሞክረው ፈልጌ ነበረ። እሱም ቢያለየው እንዴት እንደሚያምር እንዴት ወደዛ ስታደርገው ባብሉ እንዴት አምሮ እንደሚሄድ ስትችልበት ራሱ ማለት ነው። ያኛውን አለቅም ብሏል። ይህንን አሳለፍን፣ አሪፍ ቀን አሳለፍን። እነሱም ደስ አላቸው። ከሄዱ በኋላ በጣም ደስ ብሏቸው ነበረ ምናምን ነገር እና እንግዲህ ያው ወደ ማለቁ ነው። እዚህ ጋር እንግዲህ እዩዋቸው እንዴት እያደረጋቸው እንደሆነ እዩ። ብቻ የልጆች ደስታ በጣም ነበር ደስ ያላቸው። ሁሉም ልጆች ማለት ነው ፈን እያደረጉ ነበረ፣ እየነካኩ ምናምን ነገር ነበረ እና የኔ ልጅ መጀመሪያ ሲነካው በቃ የሆነ ጽዩፍ ነገር ነው የኔ ልጅ ግን እና እጁን በእጁ ከብዙ ደቂቃ በኋላ ነው መንካት የጀመረ። መጀመሪያ መንካት አልፈለገም ነበረ፣ እንዲነካው እጁን አልፈለገም ነበረ። እዚህ ጋር ስትቀበለው አረፋውን እየው እንግዲህ። ከዛ እሱ መልሶ ደግሞ ማንሳት ይፈልጋል እሷ ስትነካው። እዚህ ጋር ደግሞ እንግዲህ ይሄን ክብ ነገሩን አያችሁት አይደለ? ከዛ ባብል ወደ ላይ እንትን ሲሉት ባብል ይመጣል። ጋር ያው በደንብ አይታያችሁም። ልጁ ወጣ ጨረሰ። እስኪ የሌላኛዋ ልጅን ባብል ስታደርግላት ከገባልኝ ወይም ለእናንተ ከታያችሁ አሳያችኋለሁ ማለት ነው። ያው እዚህ ጋር እንግዲህ ደግሞ የልጄ ጓደኛ ወይም እንደ የኔም ጓደኛ ማለት ትችላላችሁ። የዚህ ሀገር ሰው ናት፣ ግን በጣም ጥሩ ሰው ናት ማለት ነው እናቷ። ከዛ እሷ ናት አብረን እንድንሄድ ቡክ ያደረገችው የነበረ። ከዛ አብረን ሄድን ማለት ነው። አብረን ዞርን፣ አብረን ጊዜ አሳለፍን። ደስ ይል ነበረ። ያው በሰው ሀገር አንዳንዴ የሰው ሀገር ሰውም
ማለት የሆነ እንደ ቤተሰባችሁ ቅርብ ሲላችሁ ምናምን ነገር ደስ ይላልና እሷ አስተማሪ ስለሆነች ስኩል ሆሊዴይ ስላላት እሷ በዚህ በስኩል ሆሊዴይ ወይ የሆነ ሆሊዴይ ሲሆን ነው አብዛኛውን ጊዜ የምንገናኘው ስራ ስለሚበዛባት ምናምን ነገር ልጆቹም የሚገናኙት ማለት ነውና በጣም ጥሩ ጊዜ አሳለፈን፣ አብረን ዋልን። ልጆቹም ደስ አላቸው፣ ተሯሯጡ ምናምን። አሁን እዚህ ጋር እንግዲህ አያችሁት፣ ይሄኛው ተከታያችሁ ማለት ነው። ይሄ ነው ባብሉ ማለት ነው። እና እንደዚህ አድርገው ወደ ላይ ሲያነሱት ባብል ይወጣል። ቆይ እዚህ ጋር አንድ ይሄ አይታይም። ከዛ በሁለተኛው ምናምን ስታነሳው ይታያቸዋል ብዬ አስባለሁ። ብዙም አይታይም። ይሄው እዚህ ጋር አሁን ይፈርሳል። ያ ይሄኛው ማለት ነው። እንደዚህ ነው የሚያደርጉት ማለት ነው። እዛ ልጅ እዚህ ጋር ከጨረሱ በኋላ ስዊት እንዲወስዱ ተጠየቁና ስዊት ሊቀበል ሄደ። መጫወቱን ትቶ ስዊታቸውን ተቀብለው ከዛ ከስዊታቸው ከተቀበሉ በኋላ የፈለጉትን መረጡ ራሳቸው ልጆቹ። እሱን ከተቀበሉ በኋላም ያው እንዲጫወቱ እንዲቀጥሉ ተደረጉ። ትንሽ ደቂቃ ብዙም አልነበረም፣ ደቂቃ ነበራቸው፣ 45 ደቂቃ ነበረ። ከዛ እሱን ተጫወትን ምናምን ጨራረስን። እነሱም ደስ አላቸው። ከዛም በኋላ ሲበቃቸው ወይም ሲጨርሱ ወደ ሌላ ቦታ ሄደን፣ ለማንኛውም እሱንም እነግራችኋለሁ። ቻናሌን ሰብስክራይብ አድርጉ። ቪዲዮን ከወደዳችሁት እንዲህ አይነት ቪዲዮ እንድለቅላችሁ ከፈለጋችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ ማለት ነው። ያው ማበረታታት ግዴታችሁ ነው። እና እዚህ ጋር ደግሞ ይሄኛው ባብል አደረገችለትና ከዛ ሲፈነዳ ልክ እንደ ጭስ ነገር ይወጣል ማለት ነው። ቆይ ያያችሁት? እንደዚህ አይነት ጭስ ነገር ይወጣል ማለት ነው። ሳልጨረ ወደ ሌላ ሄድኩኝ። ልጄ እንደዚህ የሚነካካ ነገር የሆነ ደስ አይለውም። ይኸው ፊቱን ጥሎታል። ደስ አይለውም፣ አይመቸውም። ግን በኋላም ለመደው ቀስ ብሎ። አሁን እዚህ ጋር እየተጫወተ ነው ያለው። ተመችቶታል። አንዴ እንትን ካለው በኋላ ከነካው በኋላ ግዴታ ነው ብሎ ነው መሰለኝ እንግዲህ ቀጥሎበታል። ልጅቷ እየሳቀችብን ነበረ። ፊቱን ስለጣለው አይወድም እንዲህ አይነት ነገር፣ የሆነችው የሚነካው ነገር ምናምን አይወድም። የሆነ ነክቶት የሚቀር ነው የሚመስል። ይኸው ያንን ጠረገ፣ ጨረሰ፣ ተመልሶ እዚህኛው ጋር ሄደ ማለት ነው፣ ሽጉጡ ጋር። ይሄኛው ነው የተመቸው በጣም። እና ያው እዚህ ጋር ፈን እያደረገ ነው፣ ማንንም አይሰማም። ይሄን አንበሳ። ከዛ ይሄንን ከጨረሰን በኋላ ኮተን ካንዲ መውሰድ ነበረባቸው። ወደዛ እየሄድን ነው። እዚህ ጋር እንግዲህ ኮተን ካንዲ መውሰድ ፈለጉ። ከዛ እንግዲህ እዚህ ጋር ኦርደር አድርገ ነው እንግዲህ የሚፈልጉትን አይነት ኮተን ካንዲ እየሰራላቸው ነው ማሽኑ። እንግዲህ እየጠበቀ ነው ኮተን ካንዲው ሬዲ እስኪሆን ድረስ። ከዛ መጀመሪያ የኔ ልጅ ነው ኮተን ካንዲ እንትን ያደረግነው ኦርደር ያደረግነው። ከዛ አስተካክሎ አሳምሮ እንግዲህ መበላት እንዳለበት አድርጎ እንግዲህ ኮተን ካንዲ እንደዚህ አድርጎ ፎ አድርጎ ሰጥቶናል ማለት ነው። ግን ያው እንደዚህ አይነት ጣፋጭ ነገሮች ብዙ ጊዜ የኔ ልጅ አይበላም፣ አይጠቀምም። ከስንት ቀን አንዴ ምናምን ነው እንደዚህ መገዛለት እንጂ ያን ያህል አይጠቀምም። ህፃኑ ነው፣ ጭራሽ ነው በልቶ የማያውቀው። አሁን ካደገ ነው መቅመስ የጀመረው። እና እሱ ኦርደር ያደረገው ይህን የሚመስል ኮተን ካንዲ ነበረ። ከላዩ ላይ ብሉ፣ የሎና ፒንክ ነበረ የእሱ ኮተን ካንዲ። ይህን ይመስላል። ከዛ ቅመሰው እስኪ ምናምን ብየው ትንሽ ቀመሰው እና እንግዲህ ወደደው። ለመጀመሪያ ጊዜ ነበር ኮተን ካንዲ ራሱ የሚቀምሰው። እሱ ራሱ የመጀመሪያ ቴስቱ ነው ማለት ነው። ኮተን ካንዲ ያውቀዋል፣ ግን ቀምሶት አያውቅም ነበረ። ከዛ እዚህ ጋር ደግሞ የጓደኛውም አብሮ ደረሰ። እንግዲህ የስንት ዓመት እድሜ ልዩነት ያላቸው ይመስላችኋል ሁለቱ? ከዛ ሬዲ ሆነ። እሱን ይዘን እንግዲህ